ሳትጠይቂያለሽ እንዴ ሞልቃቃ አንቺ ባለጌ ሰፈርሽ ደባይና ሄሎ ሲባብሮሽ ነው አርሚስ ቆሪያለሽ አይደለም ቦኝ ነው ወፈለክ ብቻ አድርገሽ እዚህ ወደ ጨዋታ እያጫወትሽ መስበሙ ለወልሽ ወሱ ታዘበች ደግሞ ገንቆ በቃራ አበረሻል አጂቲባት ይመራል ትንሽ ቢት ጎራዳ መስኮት አንቺ ራዲያተር ወደ አሳማ አረበና ታስገባው እናንተ ግን ይሄ ነገር ቢቀርባችሁ ይሻል በኋላ እኮ ያገኛችሁ ለእናንተም ጥሩ አይደለም እሺ ማሆይ እንደራሳችሁ አስቡት ቃልዮ ታሰማልን ማሆይ መቀለዳችሁ ቫይረስ ገብቶብኝ ይሆናል የሆነ የባለጌ ፊልም ታውቃል አይ ብታውቅ ለጠቅላላ እውቀት አሪፍ ነው ብዬ ነው ደግሞ እኮ እዚህ ታፋይ ላይ አስቀምጬው ግሎ አላቃጠለም ይመስላል እንዴት እንደበለጠ ማርያም አልተበላሽም ኖ ማማቱም ተበላሽቷል ሌላ ቦታ ማሰብ ምን ያስከፋል ያስቃል ቤቱ ለስራ እንደ ከፈታችሁ ለተበላሸ ነው አይከፈትም እና እኔ ያልተበላሸ ይዤ መጣ ነው ወይስ እሱን ለማየት የመጣው መስሎሽ ነው ደግሞ ምን ይታያል ዝጋታ አባቴ ሰላም እንዴት ነሽ ስራ ሁሉ ፒሲ ጥሩ ነው እኔ ሶፍትዌሮቹን እኮ ላስገባልሽ ነበር ስላልደረሰልኝ ነው የጠፋሁሽ ጥሩ ና እስኪ በእናትህ ዛሬ እንኳን ዘና በል ቢሮ ልቀቅ የት ነው ያለው ፒያሳ ነው ያለው ቶሚ ነው እንዴ ቻስቶ እንደውል እሺ አንቺ እናከሽ ጀሜ ኬሚስትሪ በርጁ ነው እንዴ እኔ ምነው እሱ ልጅ በልጅነቱ ሴት ያሳዩ ገርፋታል እንዴ ደግሞ ብላችሁ በዚህ መጣችሁ በምን ያው ባይሆን መግረፉ ለኛ ይቀላል ብዬ ነው ባይሆን አስነክሰውት ይሆን የሴት ፎቢያ ነው ቶሚዬ ባድኑ 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 ይደውላው ሄሎ Oh my god. ሰላም ደህና ነኝ አለሽ አንቺ ቤት ደህና ናቸው አዲስ አበባ መጣሁና ለካ ደግሞ አንቺ አለሽ አመሰግናለሁ በቃ ወደ ማታ ከጓደኞችሽ ጋር ራት እንብላ ማታ እሺ ይጤ በማርያም በእናትሽ እንዳይመሽብን እንጂ አዲስ አበባ እኮ ነው ያለሽው እሺ 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 ቶሚ ተመቸሽ አይደል ከኛ ጋር ቁጭ ብሎ እንዴት ይደብረዋል አታየውም እንዴ በቆንጆች መሀል ተከቦ የገብተ ንጉስ መስሏል በቃ ቶሚ ተጫወች ናቲ መሸ መሸ በቃ ግድ ለማን ጋር ታድራለህ ችግር የለውም አጫውቱት ለምን ነው ተጫወት ቶሚ በቃ ቶሚ ተጫወት
እሺ አባባ እሺ እየመጣሁ ነው አልኩ እሺ ቻው ምን የደበረሽ ነገር ነበር? ተጫወቱ ችግር የለም። ለምን ሳትጠሪኝ ትሄጃለሽ? እንዳረብሻችሁ ብዬ ነው። ኖ well ልሸኝሻ ይገርማችሁ ነው በጣም ሲጨንቀኝ አንድ ከውጭ የመጣ ጓደኛ ነበርና እንደዚህ አይነት ችግር ያለባቸውን ሰዎች ስፔሻል ቴራፒ የሚሰጥ ድርጅት ነበርና እዛ እንድትሄድ አድርጊያት ባይዞይ እዛ ትሄዳለች? አዎ ትሄዳለች። አትጨነቅኛ ትኬር እናደርጋታለን። ደግሞ ከዶሞተኛ ጋር እንድትኖር ያደረግነው ለዚህ ነው። እንደውም እኮ በጣም ደህና ናት። ፕሊዝ በጣም አነጋግሯት እሺ ፕሊዝ እናንተ ተዝናኑ ኢንጆይ አድርጉ እሺ በቃ ከመሄዴ በፊት አገኛቸዋለሁ ኦኬ መልካም መዝናናት ኑች ናቲ ለኔ ዘኪን ቀጥቀጥ ድረስ ነው እሺ ታታ አዝቅም ቶማስ ጋር ቤት በመጣ ቁጥር ሳይሆን ወጥ ይገነፍልብኛል አንድ ጀበና ይሰበርብኛል ራሴን ያዞረኛል ሶስት ባጭሩ ናቲ አተት ነው ለምን ንግር አድርገሽው አታርፊም ወንድሜ ገገማ ነው ቆይ አንቺ ተመስራታችሁ እሱማ ቀዋለው ታርጎ ይበላኛል ስለዚህ ላብድስ አማኑኤል ገባሽ ባክሽን ጃቀልጂ ላብድስል በቃ አፋው አልቻልኩም አግቶኛል ዛሬ ማርፈደ መጣ ዛሬ መኮሸንታ ሽንታ ከዛ ሁሉ በኋላ ቤት ስገባ ሰራተኛችን ሰደበች እንጀራ እናቴም የሰደበች ደበደበች እና ሁሉም ሴቶች ናቸው እና ሴት አያት በዚያች ቅጥፈት መሃል የገባበት ማንነት ለ20 ዓመታት በላይ አንገቱን አስደፍቶ አኑሮታል። ምን የሚባል ነገር አለ መሰለህ? ቢራቢሮ
ሆዴ ላይ ሲያርፍ ምንም ማለት አይደለም የሚያምርና የተዋበ ፍጥረት ስለሆነ ማለት ነው። ቢራቢሮ ግን ማንነቱን ቀይሮ ትል ሆኖ ሆድን መብላት ከጀመረ እሺ ልትለው ያስፈልጋል። እስቲ እሺ በል እሺ እሺ በል እሺ ጮክ ብላችሁ እሺ በል እሺ እኔ ከችግሬ በላይ ነኝ በሉ። እኔ ከችግሬ በላይ ነኝ በሉ በደም እኔ ከችግሬ በላይ ነኝ። እኔ ከችግሬ በላይ ነኝ። ሴቶች እኔ ከችግሬ በላይ ነኝ። ድምጻችሁን አውጥታችሁ እኔ ከችግሬ በላይ ነኝ። ወንዶች እስቲ በሉ እኔ ከችግሬ በላይ ነኝ። 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 ለአንተ ሲባቦ ፊት እሺ ያለቀ ጫማ የበሰበሰ ሽንኩርት ዳቦ አንተ በረባሶ ፊት የበሰበሰ ሽንኩርት እሺ በስመ አብ ወልድ መንፈስ ቅዱስ ታባቱ ዘጋ ቴክ 5 አባቴ አንድም ቀን ለእናቴ ፍቅር ሲሰጣት አይቻልም። የምወዳትን የእናቴን ስጦታ ወንድ ልጅ ነው የሰባበረብኝ። አይኔ ያየ ነው ብጭቅጭቅ አድርጎ የጣላት። ያ ሁላ ከሆነ በኋላ በክልሉ ባህል መሰረት ለሌላ ወንድ ሊድሩኝ ተነሱ። ነው ወንዶች ወንድ አይናችሁን ሳትነቅሉ ያው ፊት ለፊት ያው ሔዋን ከአዳም አጥንት ነው የተገኘችው። አዳምም ሔዋንን ህይወቴ ነበር የሚላት። አንቺ ህይወቴ ነሽ በሉ። አንቺ ህይወቴ ነሽ። ጉልበት ስጡት። አንቺ ህይወቴ ነሽ። አንቺ ከሞት አንቺ ህይወቴ ነሽ። አንቺ ህይወቴ ነሽ በላት። አንቺ ህይወቴ ነሽ። ፓወር ጉልበት ስጠው። አንቺ ህይወቴ ነሽ በላት። አንቺ ህይወቴ ነሽ። ጮክ ብላችሁ ካንተ አጥንት ነው የተገኘሁት። ካንተ አጥንት ነው የተገኘው። አንቺ ህይወቴ ነሽ። ካንተ አጥንት ነው የተገኘው። ከሞን ፓወር አንቺ ህይወቴ ነሽ። ካንተ አጥንት ነው የተገኘው። አንቺ ህይወቴ ነሽ። አንተ አጥንት ነው የተገኘው። ኧረ ቶምዬ አንተ ጋር ስልክ ደውል እስቲ። ቀን ደውዬ እኮ የሆነች ሴትዮ ትሳደባለች አንስታ። አዎ ማታ ማነው ተሳስተሽ ሌላ ቦታ ደውለሽ ኧረ ነው? በፍጹም ዘነቡ እኮ ሰምታኛለች ስደውል። እሺ ተመልካቾቻችን አሁን እህታችን ሄለን ደርሳለች። የሳሎንና ለቆሽሽ እናያለን። ምግብና ንስናችሁልኝ። ይህ ልዩ የልብስ አጠባ ፕሮግራማችን ነው። አብራችሁን ቆዩ። አንተ እግር ድረስ የደረሰውን ጁንታ ነው ሽምቆርጥልጥ ጥሩ ነቀሳለች። ይታ የህይወት ስልክ አለ። ምንድን ነው በጠበጠው? ምንድን ነው? ቶማስ ነው ያላምሽ ወይ ማማት ስሙት ቶማስ ወይ ገደለኝ ገደልሽኝ። በቃ ገደለኝ። ተረጋግኝ ችግር የለውም። አንቺ አፍሽን ዝጊ። ኧረ ተው ቶምዬ ኧረ ተው አፍሽን ዝጊ። ተዋት እንጂ ምን አድርጊ ነው የምትለው? አክስቴ ምንም አያገባሽም። ልጅቷ ዱርዬ ሆናለች። እኔ ዱርዬ ነው አሃ ለዚህ ነው ስልክሽን ክፍት አድርገሽ ከማንም ዱርዬ ጋር ስትዳሪ ሰማሁሽ። እና አንቺ ስልክሽን ዝግት አድርገሽ ጥራትሽን አታጠኝ ማለት ምን
ምን ያኔም ታላቅ ወንድምሽ እንዳንቺ ወንድም ነበር። ተስጠናኝ ምን ነው ይጠፋብኝ ነበር። ማማትም 17 ሲደመሩለት ተጣፍቶብኛል። እኔ መጀመሪያውንም ታው ብያችሁ ነበር። አሁን መፍትሄ ነው ያልኩት። በቃ መፍትሄ ፈልጉ። መፍትሄውማ ምን መፍትሄ አለ? ወይ ፎንቃ ቢጤ ቢይዘውና እኮ ላንቺም ይረዳሽ ነበር። ፎንቃ ወይ ለቀን ዶርም ለምን አንገባም? በጣጣ ቤት መልቀቅ ምን አመጣው? ምን እያረጋት ታንቀላፋለች አይደል? ምን እያረጋት? እያስጠናት እኔ ምን ቸገረኛ አንሱ አይደለም። ቦራ እሱ ሁለት ሴም እስከሚያወጣ ድረስ ከአክስቴ ቤት አልወረደምና ቆይ እኔም እስከማረጭ ድረስ ከቤት መውጣት የለብኝም? ወንድምሽ ሁለት ነው እንዴ? አንቺ ጓደኛሽ ተጨንቃ ትስቃለሽ አይደል? ይኸውልሽ በቃሽ መፍትሄ ምን መፍትሄ የለውም። ሌላ ቦታ እኮ ተበላሽቷል ብለውኝ ነው እኮ እነሱ ይሉሻል። አንተ ስትሰራ ጥሩ ነው ተብዬ ነው እኮ ሌላ ስራ አላልኩም። አንተ እኮ ነው የማዋራው። አንተ ደግሞ ያያተንም እንዴ? አራካስ አለ ዜራ ምን ሆናል? ተዋት ባይደውይ ጨረታውን አሸንፈናል። ሙሉ የሜንቴናንስ ስራ ሰጥቶናል። ኮንግራ ለዚህ ስኬት አሪፍ ሲዲ ይዤልሽ መጥቻለሁ። ይኸውማ ሶፍትዌር ምናምን ነገር የምንድን ነው? ይሄ ትምህርት ነው። ሶፍትዌር ዳውንሎድ አድርጌ ነው ያመጣሁት። እሺ እንዴት ነሽ? ሰላም ነው? አውጣልኝ ናቲ በእናትህ። ምንድን ነው እንደዚህ አይነት? አውጣ አልኳል። ይደብራል እንደዚህ አይነት ወይ ግርታ ለምን ማስፈብ ተጠፋም አይደለም። አንቺ ምን አሰብሽ? ሄሊ ስልክሽን አንዲስ ደግሞ ነገ መጣች። እሱ ነው የቀረው። ኤክቹሊ ወንድሜ ጋር እኮ ትደውል አንድ በር ይሄ ድምጽ እኮ ነው በፍቅር የገዛኝ። ምን በፍቅር ይቅርታ ተሳስተሽ ነው። በፍጹም በአይን ፍቅር የተሰቃየሁበትን ሰው አረሳም። ማለት ድምጽ ከንፈር እና በእናትህ አትሰጠኝም ነበር እንዴ? ለማንኛውም ድምፁ አንዴ ነበር። አሪፍ ነው። መለጥከኝ በእናትህ። ለማንኛውም ማታ እኔ ጋር ታድርና ለጨርታ የሚያስፈልገን ፋይናንሻል እና ቴክኒካል ዶክመንት እንሰራ እናዛለን። ኦኬ ደግሞ ከደወለች ኮሶ ፓስ። እሺ እኔ እንደዚህ አይነት ነገር አልፈልግም። ቆይ እኔ የቷል አይደል እንደምችል እንዴ? ቢሆንስ እንዴ? ቢሆንስ ጥሩ ነው እንዴ? ስልክ እኮ የኔ ነው።
ግን እኮ አያውቅሽም እንዴ ባያቀኝስ እኔ እንደዛ አይነት ነገር አልኩት በጠበጠው ማሆይ ተመናቀረች ቶም አቤቱ ካለ ሴቶች ተሳትፎ ግቡን አይመታም። አዎ ግን እሱ ነገር እነሱ ካሉበት ሲኦል እንኳን አይጨልምም እኮ የሚፈልጉትን ነገር ለማግኘት ትላኞች ስለሆኑ እኮ ይገባኛል። ግን በተለይ ገንዘብ ወዳደዋ ምናምን ካጋጠመች እንዳታገኘውም እንዳታጣውም በሩቅ ማንጠጣለች። ያኔ ቄራ መኪና እንዳይፍሻ ምላሷን ጥላ ትከተላለች። አዎ ግን እሱ ነገር አቁሞ ይቅርታ። ለኔ ግን ወንዶች አስፈሪ ሳይሆኑ ማለት ነው እንድጫወትባቸው የተፈጠሩ አሻንጉሊቶች ናቸው። አይመስልሽም? እኔ መስለኝ በጣም ለማን ነው ማወራ? Hi guys, here we go. Welcome home. ምን ላድርግ ቤታችንን ጥዬ ማደር አልቻልኩም እና ጥለሽ ታድሪ ነበር? አላድርም ማለት ነው እኔ ላይ ይወጣ አንተ ምን አሳበደ? እንዴት መጣሽ ግን? ዶሚስራኒ ብሏል የለም እንደዛ ነው አክስቲን ጨቅጭቄ መጣሁ። ወይኔ ቤቱ እንዴት እንዳስጠላኝ በስመ አብ። ያቺ ልጅ ነች። ላውዳልኩ ሄሎ የት ነኝ እኔ ቆንጆ? አልጋ ውስጥ ነኝ። ትፈቅድልኛለህ ልምጣ? የት ነሽ? ቢጫምሬን አድርጌ አልጋ ውስጥ ነኝ። በእናትህ ምን ማድረግ ነው? ስስ ቢጃማ ምናምን ያለሽ ተቋል አይነት ቀሽም ነገር ነው በእናታችሁ። ነገር ግን ከዚህ በላይ መቀጠል የለበትም። ይሄ ችግር የለውም። እንዴት ነው ችግር የሌለው? እንገናኝ ቢልስ? እሱማ እንትን ማ ምን ይቀር ካንተ አጥንት ነው የተገኘው። አንተ አጥንት ነው የተገኘው። ጮክ ብለሽ በይ ሄለን፣ ካንተ አጥንት ነው የተገኘው። አንተ አጥንት ነው የተገኘው። አንተ አጥንት ጮክ ብለሽ በይ ሄለን፣ ካንተ አጥንት ነው የተገኘው። አጥንት ነው የተገኘው። አንድ ላይ Yeah.
No, no, no. ተው መልሰሽ ማየት ከፈለግሽ ላፕቶፑን አንቺ ጋር አድርገህ ቅድሜ የአክሰሰሪውን ዋጋ ድጋሚ እያየሁት ነው። ደግሞ እኔ እንደዚህ አታስበኝ። እኔ እንደዚህ አይነት ሰው አይደለም። ስራ ነው የሚያገናኘን። አሁን የምንሰራው ኤክሰርሳይዝ የከረባት ማጥለቅ ኤክሰርሳይዝ ነው። አይናችሁ ሳይነቃነቅ ቀጥ ብላችሁ እያያችኋቸው ከረባት እንድታጠልቁላቸው ፈልጋለሁ። ይሄ የምታየው መልክ ጭካኔ ሳይሆን ፍቅር የሚፈልቅበት አምላክ ይሄንን ሰው አንቺ ከተፈጠርሽበት ጭቃ ሲፈጥረው እንዲያስጨንቅሽ እንድትጨነቂበት ሳይሆን እንድትመኪበት። በዚህ መልክ የተፈጠረ አባት አለሽ፣ በዚህ መልክ የተፈጠረ ወንድም አለሽ። እስቲ አንተ የወንድሜ መልክ ነህ። አንተ የወንድሜ መልክ ነህ። አንተ የወንድሜ መልክ ነህ። አንተ የወንድሜ መልክ ነህ። አንተ የአባቴ መልክ ነህ። በይው ጮክ ብለህ አንተ የአባቴ መልክ ነህ። አንተ የአባቴ መልክ ነህ። አንተ የአባቴ መልክ ነህ። አይ በዚህ ስጋ ላይ ያንቺ ስጋ ነው። በዚህ ገጽ ላይ ያንቺ ደም ይርመሰመሳል። ይሄ አንቺ መልክ ነው። እስቲ አንተ የኔ መልክ ነህ። አንተ የኔ መልክ ነህ። አንተ የኔ መልክ ነህ። አንተ የኔ መልክ ነህ። ጮኮይ ከመሆን ሄለን አንተ የኔ መልክ ነህ። በይ አንተ የኔ መልክ ነህ። አንቺ የኔ መልክ ነሽ በላ። አንቺ የኔ ቶማስ አንቺ የኔ መልክ ነሽ በላ። አንቺ የኔ መልክ ነሽ። እንትን አውጣ። አንቺ የኔ መልክ ነሽ። ጮኮይ አሁን አንቺ የኔ መልክ ነሽ። አንቺ የኔ መልክ ነሽ። አንቺ የኔ መልክ ነሽ። ሰው ሁሌ እሑድ ቤተክርስቲያን ይሄዳል። እኔ ጧት እዚህ እየመጣሁ እገተራለሁ። ሜዳ ቴኒስ ልትጫወችን ቅዱስ ናትናኤልን ለመሳለም ነው እንጂ ሌላ ቦታ ቅዱስ ናትናኤል የለም እንዴ? ቅዱስ ቶማስ አጠገቡ ነው። በጠበጠው መጣልሽ። ድንገት ነው የመጣው። ድንገት ይሄ እንዴት ነሽ? አሃ ድንገት እኮ በዚህ ስናልፍ እግረ መንገዳችን መጣንና እንትን ኦኬ በቃ አንዴ ልጨርስና ሻይ እንጠጣለን። አውጥተን ጥሩ ሀሳብ ነበረ ግን እንቸኩላለን። ሌላ ጊዜ ይሻላል። በቃ እሺ። ቤትነት የቴ ሁሉ ሰላም ናቸው አይደል? ሰላም ናቸው። በቃ ሰላም በይልኝ። እሺ አንቺ ግን ምን ሆነሽ ነው? ወይ መግደርደር እኮ ነው። ምንድን ነው መግደርደር? እንዴት ነው ትግደረደር? ታዲያ እኔ ምን ላድርግሽ? በለው ባንዴ ወይ ባንዴ እሺ ማለት ነው። ቸኩዬ ረሳሁት። አመሰግናለሁ።
እስከዛሬ ድረስ በስልክ ስታዋራት አልነበር እንዴ? በቃ ትሄዳለህ ታገኛታለህ ምንም ማለት አይደለም ቀለል አድርጋ አስበው። ቆይ ከዛስ? ከሰማ ትጋብዛታለህ በደንብ መተዋወቅ በደንብ መተዋወቅ ያው ከኑ ስለ ራሷ ሊሆን ይችላል ስለ ትምህርቷ ስለ ቤተሰቧ ብቻ ነው ወሬ አይጠፋም እኮ ትተዋወቃታለህ ግን ልብ ማለት ያለብህ ምንድነው በአፍ ሌላ እያወራ በአይን ሌላ አንታወራው ኦኬ በአይን ሌላ ያደረክ ማሻፈድ ብቻ ብቻ ነው ካንተ የሚጠበቀው እኔ ግሩፕ እኔን እኮ ባያቀኝ ኖሮ ይሄድ ነበር ቅርታ ነው ያልችልም ይሄ ጉዳይ ለኔ ምን ያህል ቫልዩ እንዳለው ብታውቁ ጥሩ ነበር ወንድሜ የተጎዳ ነው ሶሻል ላይፍ ተበላሽቷል ይሄ ነገር ማንቺ ወንድም ላይ ደርሶ ቢሆን ኖሮ እኔ ግን ነፍሴን ሰጥ ነበር ቆይ እሺ ታዲያ እኛ አንድ ቤት መኖር ምንድነው ትርጉሙ ሼጄ ምንድነው ማረገው የእያንዳንድ የቤት ክራይ ክፍያ የተከፈለው ይሄን ለብሼ ሄጄ ነው እሷ ላይ ግን አንዱ በስልኩ በቷን የገለጽክልኝ ሴት ራሷ ናት በል እዚህ ካፌ ካሉ ሁሉ ውበቷ የሚበልጥ ላንተ የሰጠው ስጦታ እሷ ራሷ ናት በል ጸሎቴ ተሰምቷል በጣም ለሷ ማኪያቶ ለኔ ደግሞ ውበቷን በልቼ ስለጠገብኩ አንባውታ ሄሎ አባቢ ለዘመናት ፈልጋት የነበረችውን ያጥንቴን ስባሪ ዛሬ ያገኘሁት ሙት አባቢ እንካን ናግራት ከፈለክ ቶሚን ኮን ያገናኛው ጥሩ ነው
ከማስተዋል እንደተነሳ እሺ አባቢ ሄሎ ይዣት እመጣለሁ። የምን ጫጫታ ውስጥ ነሽ? ካፌ ተፈጋለ ፍቅረኛሽ ሆነ ነው ማለት ነው? ነው አሁን ወደ እኔ ጋር ይሄ ለእኔ ታላቅ ጉዳይ። በእርግጥ ክብርሽን አልመጥን ይሆናል፣ ግን ባሪያሽ ሆኜ ወይም ዘንቢል ያዥሽ ሆኜ መሄድ ይችላል። ስትፈልጊ የጸጉር ሁኔታሽ ሆኜ ነው ግን ፕሊዝ ፍሬንዶች እዚህ ታክሲ ውስጥ ከሚገቡት ጥንዶች 95 በመቶ ይጋባሉ። አምስቱስ እባክህ? አምስቱማ ሂሳብ ባለመክፈልና በመከራከር ሳይጋቡ ጊዜያቸውን ያሳልፋሉ። ታዲያ እኛ ከየት ሄድ ይመስላል? ይኸው ልቦናችሁ እኩል ዘመረ። የት ነው ያለሽው? ሆቴል ጋር እና ከሱኤት አጎቷ ጋር ሄዱ። በጣም አንቺ ትስቂያለሽ እንዴ? እናላልካ ቶሚ እራት ነገር አልበላም። ጥሩ ምግብ ተሰርቷል። አልበላም አልኩሽ አይደል እንዴ? ሃሌሉያ 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 ቶሚ ሙት አመለጠ። ቺኳን ብታያት ውበትን ፍለጋ ጨረቃ ላይ አታፈጥም። እነዚህ የምታያቸው ከዋክብት ሁላ በማህበር ቢደራጁ የሷን ያክል እንኳን ውበት አይኖራቸው። ጥሩ ጊዜ ነበር። በጣም አጋጣሚው ራሱ ጥሩ አደረገልን። አጎቷ እንዴት አሪፍና ዘመናዊ ወንደርፉል የሆነ ሰው መሰለ። ሄለና እንዴ ቁጭ ሄለና በጣም አምሮብሻል። በጣም አንገትሽ ላይ የነበረውን ሻርፕ ማን ይጣለልሽ? እኔማ እኮ ከስጋሽ ጋር የተሰፋ ነበር የሚመስለኝ። ናይስ በጣም አምሮባታል። በጣም ሄለና ሊ ፍሬንድሽ ነው
አይ ነው እባክሽ ነው ኧረ ነው ፍሬንዷ ናት ኧረ እባክህ ነህ ኧረ ነህ አይደለ ነህ ኧረ አሜዚንግ ናይስ ናይስ ይለና ናይስ 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 በላምጣል እንዴ በጣም እንዴት ግን አንቺ አሁን ስላልተቃወምሽ እንኳን አለው እንጂ አጎቴ እንዴት ደስ እንዳለው ስታይ እንኮ ሙሉ ቤተሰቡ ዘገምተኛ ቆመ ኧረ ምንም እሺ እሷ ግን ከፍቷታል አይደል? ወይ መከፋል አንተ ያማል እንዴ ፍንድቅድቅ ነው ያለችው ይብየራት ትያለሽ አልበላም ጥሩ ራት እኮ ነው የሰራው አልበላም በቃ ውጪ ከዚህ በርግጥ ያው ትንሽ እንደማፈር ነገር አድርጓት ነበር ቶሚ አይ ያትፈሪ እንጂ እኔ እኮ አልኩሽ እኔ ሁሌ አንገትሽን ቀና ብለሽ እንዳይሽ ነው የምፈልገው ይገርማችኋል ድሮ እንዲህ ስታቆር ሁላችን እንሰበሰብና አለቀሰች 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 ስንላት በእንባ ነበር የምትነፈርከው አለቀሰች 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 ናይስ ናይስ ይለና ናይስ ናይስ ይለና ናይስ ዘንድሮ ትልቅ ሰው ሆነሻል በሉ ሰዋችሁን አንሱ አንድ ምን ይልሻል ችግር ነው ምንም አይደለም ኦኬ መልካም ኖ ቆይ እናንተ እጃችሁን አጠላልፉ ይለና ለሰርጋችሁ ቀላል ኖር ይችላል አይኑ ውስጥ ብዙ ነገር አየሁ ብዙ ፍቅር ብዙ መውደድ እጅግ ብዙ ወሲብ ብትል ይቀላል ዴቶቢ ስላላያት እኮ ነው በእውነት ስላላያት እኮ ነው ቶቢ ሌላ ነገር እንዳታስቢ ታይ ያባቢላው አለች ተመልሰሽ ልጁን ባታገኙ ምን አለሽ ማየት ይኛል በርግጥ ነገ እንገናኛለን በጠረቀው ምን አልኩሽ ልጁ ቡዳ ነው ብዬሻለሁ ነው ሌላ ነገር አታስቢ አጎቴ ከነጎዴ ስለሚሄድ ያው ነገ ፎቶ እንነሳስላለን ፒፒፒፒ ፎቶ ስለዚህ ነገ ስራ የለም ማለት ነው ለነገ ብቻ አንተ ከበር አታርግልኝ ፕሊዝ ደስ እንዳለ ግን አሁን ለምን አትሄድም መሽቷል በቃ ሂድ የሆነ የደበረ ነገር አለ እንዴ እኔ እኮ ኒድ ቢኤምቢ ስላልከኝ ነው እሱ ጋር እና እኔ ምን አልኩ ላንተ የሆነ ነገር እኔ ለምን ይከፋኛል በቃ ቤት ትንሽ ችግር ስላለ ነው በቤት ችግር አለ ለምን አትሆኝም ተወኝ በቃ ከድሮ ጀምሮ እኔ ብቻዬን ሰው ነው አይደል ደስ የሚል ታውቃለህ አይደል በቃ ሂድ ተወኝ የሺያረጊቱ የክቲቱ የሊዘረብ ሄሊ እየተጫወትሽ እንጂ እንዴ ምንድነው ተጫወች ያኛው እንደገና ፍቅር እንደገና መውደድ እንደገና አይገኝምና እንደገና ለምን ታኮርፊያለሽ እንደገና ፈገግታ ስጪኝ እንደገና ለምን ታኮርፊያለሽ እንደገና ፈገግታ ስጪኝ ፍቅርሽ ጋን መብራት እንዳይሆንብኝ ኤሊ እንዴት ነው
ውሎ አሪፍ ነበር። ጥሩ ነበር። አጎቴ ተጫዋች ነው አይደል? ያው እኔም የተሰጠኝ ገጸ ባህሪ በደንብ ተወጥቻለሁ። ምን ነው ተሳሳትኩ እንዴ? አይ አልተሳሳትኩም። ቆይ እጠግንልሻለሁ። ኧረ ተው። ግድ የለም እኔ ልጠግን። ግድ የለም ሌላ ሰበብ እስኪገኝ መሳማ ይቻላል። ከፈለግን ግን ሰበብ አመጣ መፈለጋችን ራሱ ሰበብ ነው። ሙሉ እንዴት ነበር? እኛ ምን እንሆናለን? እንዳንቺ ትምህርት አስጥሎ የሚያንዘላዘል አጎት የለም። ረመንዘላዘል አይደለም። የራስሽ ጉዳይ ነው። ከፈለግሽ በዛውም ብታርጊ ትችያለሽ። እኔን ያናደደኝ የፀጉር ጌጥ ይዘሽ መጥፋትሽ። ቆይ ግን አንቺ ቃል ከቤት ታነሽ አትናገሪም እንዴ? ሆ ሄሊ ውሎ አሪፍ ነበር? አሪፍ ነበር። አጎቴ ደስ ብሎታል። እራትሽን በልተሽ መጣሽ? እራት ምን ይሰራላታል? በቆንጆ ልጅ ተሳሙል አይደል እንደ መጣችሁ? ይሄ ወይ አስከፋሽ ነገር አለ? ምን አደረግሽኝ ያልኩሽ? ነው ተጣይኝ አስበሻል? አሃ አጎትሽ ጋር ነው እኔ ስለመጣው ነው እንዴ? ታዲያ ምን ችግር አለው? ቅሪ ኮልቲንግ ትችይ ነበር። አረ ነገር አምረጭ አታውቅም እንዴ? ገና ለገና ወጣ ማለት ጀመርችና እንዴት እንደመጣ ስሚ ይብላል አንቺ እኛ ስለናለን። ኦ ኦ ምን ነው አንተ ልጅ ተጨነቀ ትንሽ ተበሳጭተን ታያትሽ ችግር የለም። እኔ ግን በጣም ነው የምወድ።
ሄሎ እኔ ቆንጆ ረበሽኩሽ እንዴ? አይ አልተኛውም ነበር። ያልተኛሽው እያነበብሽ ለየቀኑ ሁሉ እያሰብሽ ሐመሩሃ አጎትሽ ናፍቆሽ መልስ የለም። በትክክል ተመልሷል የኔ ቆንጆ። ግን እኔ የምልሽ ቅድም ስለ ሳምፖሽ ተቀየምሽ እንዴ? እኔ እንጃ። እኔ እኮ ምን እንደዛ እንዳደረገኝ አላውቅም። ለማንኛውም ግን ይቅርታኝ ተቀበልሽ? እሺ። እና አባቴ ካላስተዋወቀኝ ብሎ ጥሩኛል። ጥሩ ነው? አዎ ነፃ ሰው ነው። ልክ እንዳጎትሽ ይኸው። እሺ እሺ ብላለች እላለሁ። እሺ ግን እኔ ቆንጆ አንድ የምነግርሽ ነገር ነበር። በቃ ግድ የለም ሌላ ጊዜ እነግርሻለሁ። እሺ እሺ እኔ ቆንጆ ሰላም ደሪልኝ። አንድ ናት የሚባል ልጅ ነበረ። እሺ ባይገርሞች ሀብታም ነው እያሉ የሚያወለዳ። እሺ ሶስታችንን በሱ ፎንቃ እንታማለን። ተራቴን መልሱ አፌን በዳቦ አፍሱ። ከሶስታችሁም ጋር ወጣ? ከኔ ጋር በጣም ቅር ብሎሻል አይደል ፍሬንድ? አላለኝም። ቶሚ እዚህ ነው ማድረው? እዛ ዞደር ለምን? አክስትህም እኮ ታቦት ላይ ንጉስ ቤተክርስቲያን ነው የሚያሉት። እህትህም ጥናት ብላ ኮሌጅ ነው የምታደርገው። ዞደር ያልኩሽ አይደል እንዴ? ምን ትላለች? በዛች ሰንቀጥቅጥ ተነካክቼ ራሴ ዞደር እነሱ ሊሆነ ከኔ ጋር መራመድ ባለጌ ለጤናሽ ወይኔ ጓዴ እኔ ነኝ የገደልኩሽ ጓዴ አንቺ ልብ
በጠበጠው አረ በጠበጠው ጓደኞቼ አጎቴ ከሰጠኝ ብር ላይ ድርሻችሁን ትቻለሁ። ዛሬም የሆነ ቦታ ሄጃለሁ። እንዳትጠብቁኝ ስመጣ እነግራችኋለሁ። ታዲያ እሱ ጋር ነው አይደል የሄደችው? መሰለኝ። ልጅና ተርፋት ይጋባል። አትፈራታ? ማይ ምንድን ነው የምታስቢው? ልጅቷ ማጋ እንደሄደች አውቀሻል? አንቺ ደግሞ አታካብጂ እና እዚህ ጋር ጉልት ብላ እንዳጣጣ እናትሽ ምንም ማታውቂ ዘድሩዬ ነው ደግሞ ምንድነው በእናታችሁ? እስኪ ሁሌ ማካበድ ነው። ልጅቷ መጠበቅ አለብን። ይሄ ማካበድ አይደለም። የራስሽ ጉዳይ የራስሽ ጉዳይ። ዛሬ ስልጠናውን የመጨረሻ ቀን እንዴት እንደምናከብር እንነጋገራለን። እርግጠኛ ነኝ እስከ ዛሬ ተለያይታችሁ የነበራችሁ ሁለት ጽንፎች በመሃላችሁ የነበረው ግድግዳ ተደርምሶ የምርቃት ቀን እጅ ለእጅ ተያይዛችሁ የቫልስ ዳንስ እንደምታቀርቡ ተስፋ አደርጋለሁ። በነገራችን ላይ ሄለንስ በቃ ተባረኩ እድሜ ይስጣችሁ አንቺም ደጊ ውለዱ ክበዱ ሳይውደዳችሁ ሰላም ነው ማይ ሰው ደውሎላት ወጣለች የሚበላ ትፈልጊያለሽ? ሄላ አንዴ ቁጭ ብላ አዋራሽ የምፈልገው ነገር አለ። በሰላም ሰላም ሰላም የምነግርሽ ባልነግርሽ ጥሩ ስላልሆነ ብቻ ነው። ሰላም ሰላም ስራ ቢስ አሪፍ ነው ማለት እንዴት ነው? ሰዎች ፈልጋ ነበር? ቶማስ ካንተ ጋር ነበር? አልገባም። ያልገባው ኮርስ ደንበኛ እኮ እየመጣ ያጣው ጭራሽ አልመጣም። እንደውም አልገባም። ጭራሽ አልመጣም። ለማፍቀር ደቂቃ በቂ ነው። ወድጄዋለሁ ማለት አንቺ እኮ ነው የምጠይቅሽ። ደግሞ ወንድሜ ዝምተኛ ነው ብለሽ ወንድምሽ ግን ዝምታሽን የሚያስረሳ ወንድሜ አይደለም ያገኘው። ምን የቀልች መሆን አለበት?
ጆንስ አለቃ ከቢሮ ሲጠፋ አንተ ቢሮን ጥለህ ወጣ? አዎ። በሰላም? አዎ። ምን ሆነ? ውሎ ጥሩ ነበር? ድንገት የተጫረው እሳት በእኔም በሷም ልብ ውስጥ ተቀጣጣ። በዚያ ላይ አራዳው አባባ ያላስፈነደቃትም መሰለህ። በቃ ምን ልበል በየመናፈሻው ተቃቅፈን ስንዝናና ዋልን ቶሚዬ። ስለዚህ ወዳታል ማለት ነው። እንጃ ቶሚ እኔ እኮ ግራ ገባኝ። ማለቴ ለሴት ልጅ እንደዚህ ሰው ለመጀመሪያ ጊዜ እኮ ነው። አልጋ ላይ አብረህ አስከተኛ ነው ቶም። ቆይ አንተ እኔ እንዴት ነው የምታስበኝ? እንደማውቅ ነው የማስበው። ስለዚህ አታውቀኝም ማለት ነው? በሴት ልጅ ልጮት አውቃለሁ። ታምናለህ? ሄለን እኮ ወድጃታለሁ። የኔን ያህል ግን አልወደድካትም። ምን? እኔ በቅናት አይደለም የወደድኳት። እኔ ግብረ ስጋ ግንኙነት ለማድረግ አይደለም የወደድኳት። እኔ ዛሬ አግኝቻት ነገ ልጠፋባት አይደለም የወደድኳት። ምን ልበል? ለማን ምን ልበል? አግኝቼ እንኳን ላወራት ብል እኮ ድፍረትና ወንድ የለኝም። ትምህርት ቤት እንኳን ሳገኛት አንድም ቀን ቀና ብዬ አይቻት አላውቅም። ፒስ ነው። ሄሎ ሄሌኒ ቆንጆ ምን ሆነሻል? እህቶቼ ትመስሉኝ ነበር። እዚህ መጫወቻ አድርጋችሁ የዱርዬ መጫወቻ ምንድነው የተፈጠረው ነገር? እኮ አውሬ መሆኑን ሳላውቅ ወድጄው ነበር። ያለው ቆይ ብትነግሩኝ እናንተ ምንድን ነው ያደረኳችሁ? አንቺ ግን ጤነኛ ነሽ? እንዴት ነው ጤነኛ የምትሆኚው? ፈተና ካለቀ በኋላ እንነግራታለን ተባብለናል ነበር። ምንም አትሆንም። እንዴት ነው ምንም የማትሆነው? አታሳዝንሽም? እንዴ ፈተና ላይ እንደዛ ነገር ምትነግራት እኮ ብታመጣ እንዴት ነው የምታመጣው? እንደዚህ ማለት የለም። ሰሚያለሽ? እንደውም የራሳችሁ ጉዳይ ነው። ኦ ማይ ጋድ አቤት። ትደውያለሽ ብዬ ስጠብቅ ጭራሽ ዝግት ታደርጊኛለሽ። ካሁን በኋላ እንዳትደውልልኝ።
ሄለ ሁሉንም ነገር በግልጽ ላስረዳሽ። ታስረዳኝ ነገር ይኸውልሽ እኔ ውሸቴን አይደለም የወደድኩሽ ሄለን። የግቢውን ሴት ጨርሰህ ነው አይደል? አሉ ለሌሎች እኔ እኮ እንደምታስብኝ አይደለም። ፕሊዝ ሄለን ታረጋጊ። ምንም እንደዚህ አላስብም። ደግመህ እንዳታገኘኝሽ ሄሎ ቤቴ ጤና ይስጥልኝ። አዎ ጨረታውን ማሸነፋችን ተነግሮን ነበር። አዎ ትንሽ የሜንቴናንስ ሰራተኛው ስለታመመ እኮ ነው ጌታ። እሱማ እሱን ሲቪን ያስገባል። እሺ በጣም ጥሩ የተቻለኝን አደርጋለሁ ጌታ። እሺ ቆይ ግን ቶማስ ምን ሆኖ ነው? አላውቅም። ምን ማለት ነው አላውቅም ማለት? ስንትና ስንት ከስተመር እየመጣ እያጣው አይደል እንደሚመለሰው? እና ምን ማድረግ እችላለሁ? ቶሚል አልመጣ እና ምን ያስጮሃል? በግራ ነው የተነሳው። ነገ በቀኝ ለመለስ የዛሬ ፈተና ጥሩ ነበር አይደል? እኔ እንጃ። እረፍት ቤተሰቦቼ ጋር ሄዳለሁ። ግን ጥሩ ነው። ጥሩም ባይሆን ጥሩ ሳላውቅ ከገባሁበት ችግር ማውጣት አለብኝ። ምትራሽ መስልሽ አንቺ በእኔ ቦታ ብትሆኚ ምን ታደርጊያለሽ? እኔ ግን እጋፈጣለሁ እንጂ አልሸሽም። ጊዜ ጭምት ነው ማክበር አከብራለሁ ግን ደግሞ ፈራለሁ። እንደት መፍራት አልነበረብኝም። አሁን የምታወሪው ሁሉ ዋጋ ያለው እሱማ አውቃለሁ ግን ይቅርታ። በይቅርታም እኮ የሚታለፍ ነገር አለ። አፍቅረሽ ታውቂያለሽ? አዎ።
አፍቅረሽ ታውቂያለሽ? አዎ ግን ፍቅረኛ የለኝም። ይሁን እኔም ላግኛት አንቺን በስህተት አምጪ አፍቅሬያታለሁ። እሷ ግን ለፍቅር ሳይሆን ለተራ ግብረ ስጋ ግንኙነት የሚፈልጋት ጓደኛዬ ጋር ነው ያለች። ሊያውም አብሮ አደግ ጓደኛዬ። ይቅር ካልከኝ ላገናኝ ይችላል። ያኔ በደልሽን ሁሉ ትቼው እንደ ታይሽው አለህ ምን እንደሚሆን አላውቅም። ግን አንቺ አፍቅረሽ ታውቂያለሽ? አንቺ እኮ አይነት ጊዜ ነው ገና ግብረ ስጋ እንዴ ማዳም ደረሰች አልደረሰች እያለ ስናወራ በራሷ ጀብራቁ ምንም ማናውቅ ነገር ቀድማ ረጅም ርቀት ሄዳል። ፍርሃታችሁን አሸንፋችሁታል። በእናንተ ላይ ስልጣን ያላችሁ እናንተ ናችሁ እንጂ ፍርሃታችሁ በእናንተ ላይ ስልጣን የለውም። ብዙ ጊዜ እዚህ ያገኘሁሽ ብዙ ጊዜ እዚህ ያገኘሁሽ ብነግርሽ አንቺ ማትመጪ ያ ዱርዬ ጓደኛዬ ማያገኝሽ ለምን በግልጽ አታወራ? ቶማስ ማለት ነው የህይወት ወንድም። እኔ በፊት ለሴቶች ጥሩ አመለካከት አልነበረኝም እናም ሴቶች ወደ እኔ ሲደውሉ ጓደኛዬ ነበር ያነሳ የሚያናግራቸው አውቃለሁ። እናም በፊት የወደድኩሽ እኔ ነበርኩኝ። ማሰኛው ሁሉ ነገር ድብልቅልቅ ብሎብኛል። መረጋጋት እፈልጋለሁ። ያ ዱርዬ እንዳያረክስሽ አንቺን ለማትረፍ ነው የመጣሁት። አመሰግናለሁ።
ቆይ አንተ ግን ምን በድያለሁ? ምን በደልክኛል? ስራዬንም ህይወቴንም እያበላሽ እንደሆነ ይገባል። ሁለቱንም ማስተካከል የምችለው አንተ ነህ። እና እኔ ምን ላድርግ ነው የምትለኝ? አላውቅም። አንተም እየበጠበጥከኝ ነው። በተበጠበጠ አይምሮዬ ደግሞ መጥቼ አንተን ስራ የማይበት ምክንያት የለም። ደግሞ እንደዚህ አይደረግም። ለወራር እንዴ እሷ እዚህ ውስጥ ነው ያለችው። ልብስ እንደዚህ ሰው እንትን ያያዝ ለምን እንደዚህ ትላለህ? ሁሉ ጊዜ አንተ ትሰራለህ። ሄልኬሪ ቆንጆ አንቺ ጠፍተሽ ነው ያልሽው እንደዚህ ደግሞ ቀሙሉ ስልክሽ አይሰራም። ወይኔ ሄልኬሪ ራሱ በሰላም አልመሰለኝም እኮ። ቆይ ግን በሰላም ነው? ስልጣን ቦታ ነው። ሄልኬሪ ዛሬ በተፈጠረው ነገር ጥቁር የለበሰችውን ቤታችን ለማቅናት ቆርጬ ተነስቻለሁ። ቢሆን ደስ ይለኛል። ይሆናል ሄልኬሪ በእውነት ይሆናል። እሺ በመጀመሪያ ወጣ ብለን በሌ ስፖንሰርነት ራስ እንበላለን። እሺ ከዛ ሁለታችንን ቅያሜያችንን ትተን በራሳችን ወደ መዝናናለን። አሪፍ አይደል? ጥሩ ማይ እኔ ፕሮግራም ስለማይመለከተኝ ታያት እባክሽ ሄልዬ። ድሮም እኮ ሰው ሁሉ የሌለበት ቦታ መዝናናት አንቺ አፍሽን ግን ባከፍቺ ጥሩ ነው። አፈን ምታፍተና ባሽ ታመጪ አራሽና አቤት አይ እናቴ ቢስና ሄለን የለችም? ሄለን የለችም። ከህይወት ጋር አራት ሊበል ወጣ። የት እንደሄዱ ማወቅ ትችያለሽ? አይ ዶንት ኖ ግን መልእክት ካለ ሶሪ አንድ ጊዜ ካልሽ ወተን ራት እየበላን ላወራሽ እችላለሁ? ኦኬ አንዴ ልብሴን ቀይሬ ነው። እሺ በእውነት እኔ ራሱ ምን ያህል እንደሚወድሽ ያወቅኩት ካነጋገርኩት በኋላ ነው። ነገሩ ጥሩ ሰው ይመስላል። ምንም የሚያውቀው ነገር የለም። በእውነት ይልዬ ወንድሜ ስለሆነ ምናምን እንዳይመስልሽ። ወይኔ ናት እኮ በስመ አብ። ስለሱ ላናነሳ ተነጋግረን ነበር። ኦ በጣም ይቅርታ። ውሾ ነው ያነሳው ውሾ ነው ብለናል። ሶሪ ይልዬ አንደኛ ነው። እሺ ወንድምሽ እንደምንገናኝ አውቃለሁ እንዴ? ኧረ በፍጹም እንዴት ተው ቤት ታውቃለህ? ይሄ አጋጣሚ አይደለም። በጣም የሚገርመው አጋጣሚ ነው። አይገርምሽም? ኤላ ማይ በእናትሽ ይቅርታ አድርጊልኝ። እባክሽ ነው ተቀየምኩ እንዴ?
ውጪ ነሽ እንዴ ማይ? ከጥሩ ሰው ጋር ጥሩ ቦታ ነኝ። ከማን ጋር? ከናት ናይት ጋር። እኔ አላምንሽም ማይ። ማማችሁ? እሺ የት ናችሁ? የት ናችሁ? ቤተሰቦች ጋር ለመሄድ መወሰንሽ ጥሩ አድርገሻል። እረፍት ፈልጌ ነው። እኔ አብሬሽ ልሄድ እችላለሁ? ትቸገራለህ? አይ አልቸገርም። ምክንያቱም ለኔም ወጣ ማለቱ ከአዲስ አበባ ወጣ ማለቱ አየር መቀየሩ ጥሩ ነው። ይሄ የጠፋ አይደለ? እሺ አሁን እኮ ማሂ ጋር ደውዬ ቶሎ መምጣት እንዳለብኝ ነግራኛለች። በቃ ተጫውቱና ስጨርሱ ቶሎ ቤት ድረስ ይችላል። እሺ ለምን አብረን ነው? እንደውም እኮ ከዚህ ሰዓት እነሱ ልመጣ እችላለሁ። በቃ መጣሁ ይልኝ ተጫውቺ። ያ ዱርዬ ይደውላል። እግዚአብሔር ረድቶሻል። እኔ ግን እንደሱ አይደለም፣ ለመጥፎ ነገር አይደለም የምፈልግሽ። ናቲ ማለት እኮ ስለሌላ ነገር አውራልኝ። ማን 6 ጃምቦ 6 8 አድርገው ቆይ ምንድን ነው የተፈጠረው? ከነገ ወዲያ ሀገር እሄዳለሁ። ነገም የስልጠናው ቀን ስለሆነ ነው እንጂ ነገ ነበር የምሄደው። እና ምንድን ነው ጥድፊያው? ሁሉንም መሸሽ አለብኝ እኮ እኛንም? አዎ እናንተን። ባይዘው ወይ እናቴን አግኝቼው ነው። የሰጠኝ አትጥሪብኝ።
እኔ እዚህ ፊት ለፊት ቆሜ መናገር አልችልም ነበር። አሁን ግን ሁላችሁንም አልፈራችሁ፣ ሴቶቹንም ማለቴ ነው። እዚህ ቦታ አዲስ ህይወት ብቻ አይደለም ያገኛል። እኔ በሁለት መንገድ ነው የታከምኩት። አንደኛውን ሁላችሁም ወስዳችሁታል። አንደኛውን ግን እኔ ብቻዬን ወሰድኩት። አመሰግናለሁ። እኔ የመጣሁበት ማህበረሰብ ጭምቶችን ለማከም የታደለ አይደለም። ብዙ አንገታቸውን የደፉ ጓደኞች አሉ። ዛሬ እኔ ከእናንተ ፊት ከመፈራው አይን ፊት መፋጠጥ በመቻሌ እጅግ በጣም እድለኛ ነኝ። ዛሬ እንደ አውሬ ፈራቸው የነበሩ ወንዶች ወንድሞቼ ሆነዋል። በእርግጥ ውስጤ የነበረውን የወንዶች ስል ለማጥፋት ብዙ ችግር ውስጥ ገብቼ ነበር። አሁን ግን ተወጥቼዋለሁ። አሁን ሙሉ ሰው ነኝ። እኔ ነበርኩ ያሰናከልኩሽ? አዎ አንተ ነህ። ከፊትሽ አሽቀንጥረሽ ስትጥኝ አንቺ ነሽ። ናትዬ አንተ አትታመም። ምን ብዙ ሴቶች ስላሉኝ
ሄሎ ተው ግን ላፕቶፑን ስራልኝ ተው ግን የት